በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ ቅዱሳን ሐዋርያት፣ አምላከ ቅዱሳን ነቢያት፣ አምላከ ጻድቃን ወሰማዕታት፣ ልዑል ሕያው ቅዱስ አምላክ ዘአብጽሐነ እስከ ዛቲ ሰዓት ዘአቀበነ በረድኤተ ዚአሁ ንጉሥነ አምላክነ ልዑል ሕያው ቅዱስ አምላክ ከማሁ እግዝእተ ኩሉ ፍጥረት ወላዲተ አምላክ ንግሥተ ሰማያት ወምድር በእንተ ኩሉ ነገር ዘገበረት ለነ ንዑድ ክቡር ቅዱስ ብርሃነ መስቀለ እግዚእነ መድኅን ኃይል ጸወን ዘኮንከነ መድኃኒተ ሥጋ ወነፍስ ኩልክሙ ቅዱሳን በበአብያቲክሙ በበክብርክሙ ንሴብሐክሙ እፎ ሀደርክሙ እፎ መጻኢክሙ ለይኩን ዘከሰተ ልሳንነ ከመ ንሴብሖ ወትረ በኩሉ ጊዜ ወበኩሉ ሰዓት ምስለ እሙ ወምስለ ቅዱሳኒሁ ይሴባህ። እንደ ልዑል እግዚአብሔር ቅዱስ ፍቃድ የዛሬውን ዕለት በተመለከተ በጥቂቱ የእግዚአብሔርን ቃል እንነጋገራለን። የትምህርታችንም ኃይለ ቃል የሚሆነው ወደ ረጅም ተራራ ብቻቸውን አወጣቸው ይላል። ወደ ረጅም ተራራ ብቻቸውን አወጣቸው ይላል። የቅዱስ ማቴዎስ ብስራት ምዕራፍ 17 ከቁጥር 2 ጀምሮ ያለውን ኃይለ ቃል አንድ ላይ እንመለከታለን። እኔም የምናገርበትን አንደበት ሁላችንም የምናደምጥበትን እዝነ ልቦና ልዑል ሕያው ቅዱስ አምላክ ያድለን። ወደ ረጅም ተራራ ብቻቸውን አወጣቸው ይላል። እንግዲህ በዛሬው ዕለት ደብረ ታቦር ብለን የምናከብረው የተወደደ ዕለት ነው። ይህም የተወደደ ጌታ ምስጢሩን የገለጠበት ብርሃነ መለኮቱ ክብረ መንግስቱ የተገለጠበት ቡሄ እያለን የምናከብረው ታላቅ በዓል ታላቅ ክብረ በዓል ነው ማለት ነው። እንግዲህ ቡሄ ማለት ገላጣ ማለት ነው። ለሰው ሁሉ የሚታይ ግልጽ የሆነ ማለት ነው። እንግዲህ መድኃኔዓለም የምስጢር ሐዋርያቱን ይዞ ወደ ረጅም ተራራ ይዟቸው ወጣ። ወደ ረጅም ተራራ ቃሉን አንድ በአንድ ስንመለከተው የቅዱስ ማቴዎስ ብስራት ምዕራፍ 17 ላይ መድኅንም ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው ይላል። ማን ማን ናቸው? ቅዱስ ጴጥሮስ፣ ቅዱስ ያዕቆብና ወንድሙ ቅዱስ ዮሐንስ ናቸው። እንግዲህ የዓለም ብርሃን የሆነ ቀድሞ በፍጥረት በጨለማ የተከናነበውን ዓለም ብርሃን ይሁን ብሎ ብርሃን ያደረገ ልዑል እግዚአብሔር ነው። በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 6 ላይ እንዲህ ይላል፣ በጨለማ ብርሃን ይብራ ያለ እግዚአብሔር ነው ይላል። ይሰማል? በጨለማ ብርሃን ይብራ ያለ ማን ነው? እግዚአብሔር ነው። ከጨለማ ወደ ብርሃን፣ ከእውነት ከሐሰት ወደ እውነት፣ ከማይታየው ወደሚታየው የሚያመጣ ከፍ ባለው ተራራ የሚያደርስ ማን ነው? እግዚአብሔር ነው። በጨለማ ብርሃን ይብራ ያለ ማን ነው? እግዚአብሔር ነው። እንግዲህ ቅዱሳን ሐዋርያቱን ከየቦታው ሲመርጣቸው የምስጢር ለአካነ ምስጢር ብሎ ደግሞ አድርጎ ሦስቱን ቅዱሳን ሐዋርያት መረጠ ማለት ነው። እንግዲህ
ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 12 ላይ እንዲህ ይላል፣ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ ይላል። የጨለማውን ሥራ ምን ብለን አውጥተን፣ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ ብሎ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ያስተምረናል። እንግዲህ ልዑል ሕያው ቅዱስ አምላክ ቅዱሳን ሐዋርያቱን ይዞ በደብረ ታቦር ተራራ ብርሃነ መለኮቱን የገለጠበት መንግስቱን ክብሩን ያሳየበት ነው። ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ምን አለ? ተለወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። ፊቱ እንደምን በራ? እንደ ፀሐይ በራ። ልብሱም እንደ ብርሃን ምን ሆነ? ነጭ ሆነ። በጨለማውም ብርሃን ይብራ ያለ ማን ስለሆነ? እግዚአብሔር ራሱ የብርሃናት ጌታ ሰማይና ምድርን ያሰናዳ እርሱ መድኃኔ ዓለም ስለሆነ ማለት ነው። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል። እንግዲህ ሞትን ከቀመሱት ወገን ሞትንም ካላዩት ወገን ሙሴና ኤልያስ ምን አሏቸው? ታዩአቸው። እንግዲህ ወደ ረጅም ተራራ እግዚአብሔር ወደሚመራን ቦታ ስንሄድ ማንን ነው የምንመለከተው ማለት ነው? ቅዱሳንን ነው የምንመለከተው። በዚያም ምን አለ? ታላቅ ብርሃን አለ። ፊቱ እንደምን ሆነ ነው የሚለው? እንደ ፀሐይ በራ። ልብሱም እንደምን ሆነ? እንደ ብርሃን ነጭ ሆነ ይላል። ስለዚህ ሐዋርያው ቅዱስ ጴጥሮስ ምን አለ በዚህ ሰዓት? ጌታ ሆይ በዚህ መሆን ለእኛ ምንድን ነው? መልካም ነው። እንግዲህ ፊታችን ብርሃን ሲሞላ ልብሳችንም ጻዕዳ ሲሆን ለእኛ በዚህ መሆን ምንድን ነው? መልካም ነው። እንግዲህ ጌታ መለኮቱን በገለጠበት ኃይሉን በሚያሳይበት እርሱ ባለበትና እሱ በሚቆምበት ስፍራ ሁሉ ለእኛ ምንድን ነው? መልካም ነው። ጌታ ሆይ በዚህ መሆን ለእኛ ምንድን ነው? መልካም ነው። ብትወድስ በዚህ ሰዓት 3 ዳስ እንስራ። አንዱን ለማን? ለአንተ፣ አንዱን ለሙሴ፣ አንዱንም ለማን? ለኤልያስ። አንዱን ለአንተ፣ አንዱን ለሙሴ፣ አንዱንም ለማን? ለኤልያስ። እንግዲህ ሐዋርያው ቅዱስ ጴጥሮስ ሊቀ ሐዋርያት አንዱንም ለእኔ አላለም። አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ደግሞ ለማን? ለኤልያስ። አንዱን ለእኔ አላለም። ለምን? ለሌላው ያስፈልገዋል፣ ለእኔ ደግሞ እግዚአብሔር ያሰናዳልኛል ብሎ ስላሰበ ማለት ነው። እንግዲህ መድኃኔ ዓለም እኔ የዓለም ብርሃን ነኝ ብሎ አስተምሯል። ገና ምስጢረ መለኮቱ በተገለጠበት በመጀመሪያ ወር በቅዱስ ማቴዎስ ብስራት ምዕራፍ 4 ከቁጥር 14 ላይ እንዲህ ያለ ኃይለ ቃል እናነባለን። በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ። ታላቅ ምን አየ? ታላቅ ብርሃን አየ። በሞት አገርና ጥላ ለተቀመጡትም ብርሃን ወጣላቸው። እንግዲህ ይህ የሆነው መድኃኔዓለም በተወለደበት ወራት ነበረ። በደብረ ታቦር ተራራ ብርሃነ መለኮቱን የገለጠ ክብሩን መንግስቱን ያሳየ ሚስጥረ ተዋህዶን የገለጠ አምላክ እነሆ ገና በልደቱም ቀን እንዲህ ነበረ ማለት ነው። በጨለማ የተቀመጠውም ሕዝብ ምን ወጣላቸው? ታላቅ ብርሃን አዩ። በሞት አገርና ጥላ ለተቀመጡትም ብርሃን ወጣላቸው። እኛም
በጨለማ ለተቀመጥነው ምን ያስፈልገናል ማለት ነው? ታላቅ ብርሃን ያስፈልገናል። እርሱም ማን ነው? መድኃኔ ዓለም ነው ማለት ነው። እርሱን ስንመለከት ደግሞ ማንን ያሳየናል? ቅዱሳንን ያሳየናል ማለት ነው። እነዚህ ላይካነ ምስጢር የተባሉት የምስጢር ሐዋርያት መድኃኔ ዓለምን ብቻ አልነበረም ያዩት አይደለ? ሙሴንና ኤልያስን ተመልክተዋል። ይህ ብቻ አልነበረም። የምወደው ልጄ ይህ ነው እርሱን ስሙት የሚል ቃልም በብሩህ ደመና በታላቅ ድምፅ ተሰማ ማለት ነው። እንግዲህ ደመናው ምን ነበረ? ብሩህ ነበረ። ከብሩህ ደመና የሚወጣ ቃል ምን አለ? የምወደው የማፈቅረው ልጄ ይህ ነው እርሱን ምን በሉት? እርሱን ስሙት። እንግዲህ መድኃኔ ዓለም በመዋዕለ ስብከቱ በዮሐንስ ብስራት ምዕራፍ 10 ቁጥር 30 ላይ እንዲህ ብሏል። እኔና አብ ምንድነን? አንድ ነን። እኔና አብ አንድ ነን ብሎ አስተምሯል። ስለዚህ የምወደው ልጄ ይህ ነው እርሱን ስሙት ብሎ አብ ከሰማይ ለቅዱሳን ሐዋርያቱ ምን አላቸው? ሚስጥርን ገለጠላቸው። የመድኃኔ ዓለምም ፊቱ እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። ስለዚህ ብርሃነ መለኮቱ የተገለጠበት፣ ቅዱሳኑ የተገለጡበት፣ ንግሥተ ሰማያት ወምድር ወላዲተ አምላክ ባለችበት በዚያ ለእኛ ምንድን ነው? መልካም ነው። ሐዋርያው ቅዱስ ጴጥሮስ ምን አለ? ጌታ ሆይ በዚህ መሆን ለእኛ ምንድን ነው? መልካም ነው። ብትወድስ አንዱን ለማን? ለአንተ፣ አንዱን ለሙሴ፣ አንዱን ለማን? ለኤልያስ ዳስ እንስራ አለ። አንዱን ለኔ ግን አላለም አይደለ? ስለዚህ ለሌላው ስናስብ ለአንዱ ያስፈልገዋል፣ ለአንዱ ጎድሎበታል፣ ለአንዱ ያስፈልገዋል ብለን ስንል እግዚአብሔር እሱ ደግሞ ለኛ እንደሚያስብ ቅዱስ ሐዋርያ ቅዱስ ጴጥሮስ ያስተምረናል ማለት ነው። እንግዲህ በሉቃስ ብስራት ምዕራፍ 11 ቁጥር 35 ላይ እንዲህ ይላል፣ እንግዲህ በአንተ ያለው ብርሃን ጨለማ እንዳይሆን ተመልከት። ብርሃንን ካየን በኋላ ደግሞ በእኛ ያለው ብርሃን ጨለማ እንዳይሆን ምን ማለት አለብን? መመልከት አለብን። ራሳችንን መመልከት አለብን። ዘወትር በብርሃን እንድንጓዝ። እንግዲህ ምን ይላል? መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ምን ይበል? ይብራ። ለምን? ራሱ መድኃኔ ዓለም አስተምሯል። ከእኔ ምን በሉ ብሏል? ተማሩ። የፊቱ ብርሃን እንደተለወጠ የፊታችን ብርሃን ምን ማለት አለበት? መለወጥ አለበት። እንደ ፀሐይ መብራት አለበት። ከላይ የሚታየው ብቻም ሳይሆን ከውስጥ ያለች ነፍሳችን መንፈሳችን ሁሉ ምን ማለት አለበት? ብርሃንን መልበስ አለበት አይደል? ልባችንም በእግዚአብሔር ብርሃን መሞላት አለበት። ሐዋርያው ቅዱስ ጳውሎስ ምን ብሏል? ሌሊቱ ምን አለ? አልፏል፣ ቀኑም ቀርቧል። ሌሊቱ ሲያልፍ ምን ይመጣል? ቀን ይመጣል። ቀን ደግሞ ምን ይዞ ነው የሚመጣው? ብርሃንን ይዞ ይመጣል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር ምን እንበል? እንልበስ። የብርሃንን ጋሻ ጦር እንልበስ። እንግዲህ የብርሃን ጋሻ ጦር ማን ነው? ንጉሥ መድኃኔ ዓለም ነው ማለት ነው። ጋሻችን ደግሞ ማናት? ንግሥተ ሰማያት ወምድር ወላዲተ አምላክ ናት ማለት ነው። ስለዚህ ብርሃንን ለመጎናጸፍ፣ ብርሃንን ለማየት፣ ከብርሃን ጋር ለመኖር በዚህ ለእኛ መልካም ነው እንድንል ማንን ማየት አለብን? ራሱ ንጉሥንና እናቱን ቅዱሳኑን ማየት አለብን ማለት ነው። እንግዲህ እውነተኛው ብርሃን ጸያሄ ፍኖት ቅዱስ ዮሐንስ ምን ብሎ ነበረ?
እውነተኛው የዓለም ብርሃን ይህ ነው። ለምንድን ነው? ሐሰተኛ ብርሃንም ስላለ ማለት ነው። እውነት የሚመስል ነገር ግን በሐሰት የተከናነበ ብርሃን የሚመስል ነገር ግን ለአፍታ የማይቆይ ብልጭልጭታ እንዳለ ሲያስተምር ማለት ነው። እንዲሁ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ምን ይላል? ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ምን ይላልና? ይለውጣልና። እንግዲህ መድኃኔዓለም ፊቱ እንደ ብርሃን ልብሱም እንደ ብርሃን ፊቱ እንደ ፀሐይ ልብሱም እንደ ብርሃን ነጭ ሆነ ይለናል። እዚህ ጋም ቅዱስ ጳውሎስ ምን አለ? ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና። ስለዚህ አማናዊ ብርሃን የቱ ነው ብለን እንድናስተውል ወደ የት መጓዝ አለብን? ወደ ረጅም ተራራ። ወዴት? ወደ ረጅም ተራራ። ረጅሟ ተራራ ማን ናት? ቅድስት ቤተ ክርስቲያን ናት። ረጅሟ ተራራ ንግሥተ ሰማያት ወምድር ወላዲተ አምላክ ናት ማለት ነው። ስለዚህ በእርሷ ነው የመድኃኔዓለም ክብሩ፣ ጌትነቱ፣ መንግስቱ የሚገለጠው። በዛሬው ዕለት በደብረ ታቦር መድኃኔዓለም ነገረ ተዋህዶን እየገለጠበት ድንቅ ዕለት ነው። ከስጋዋ ስጋ ከነፍሷም ነፍስ ምን ብሎ? እስኪ እንድገመው። አይሰማም። በፍጹም ተዋህዶ ፍጹም ሰው ፍጹም አምላክ የሆነው መድኃኔዓለም ክብሩን የገለጠበት ነው። ፊቱ እንደምን በራ? እንደ ፀሐይ በራ። ልብሱም እንደምን? እንደ ብርሃን ነጭ ሆነ። እንግዲህ በማቴዎስ ብስራት ምዕራፍ 11 ቁጥር 29 ላይ ምን ይላል? ከእኔ ተማሩ ይላል። ከእርሱ የምንማረው ምንድን ነው? ፊቱ እንደ ፀሐይ ሲበራ ልብሱም እንደ ብርሃን ነጭ ሲሆን አደለ? ወደ ረጅም ተራራ ሲጓዝ ልክ ላይካነ ምስጢራት ቅዱሳን ሐዋርያት እንደተከተሉት ያንንም ምስጢር እንዳዩ የምወደው ልጄ ይህ ነው እርሱን ስሙት ብሎ አብ በሰማይ በብሩህ ደመና ቃሉን እንደገለጠ እንዲሁ እኛ ደግሞ ከዚህ ምን እንላለን? እንማራለን ማለት ነው። ስለዚህ ልባችን፣ ፊታችን፣ ውስጥና ገጻችን ከላይ የሚታየው አካላችንም ከውስጥ ያለውም ሁሉ እንደምን መብራት አለበት? እንደ ፀሐይ መብራት እንደ ብርሃንም ነጭ መሆን ይጠበቅበታል ማለት ነው። እንግዲህ በዮሐንስ ብስራት ምዕራፍ 10 ቁጥር 27 ላይ ምን ይላል? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል ይላል። እንግዲህ ድምፁን የሰሙት ያወቁት ቅዱሳን ሐዋርያት ምን አዩ? ብርሃን አዩ። ቅድምም ብለናል። በጨለማ የተቀመጠው ሕዝብ ታላቅ ብርሃን ምን አለ? አየ። በሞት አገርና ጥላ ለተቀመጡትም ብርሃን ወጣላቸው። እንግዲህ ይህ ታላቅ ብርሃን ለቅድስት ሀገር ኢትዮጵያም ያስፈልጋታል ማለት ነው አደለ? በጨለማ የተቀመጠው ሕዝብ፣ በጭንቀት በብዙ ዋይታና ልቅሶ የተቀመጠው ሕዝብ የእግዚአብሔርን ብርሃን ማየት ይጠበቅበታል። ይህንን ብርሃን ለማየት ደግሞ ወደ ረጅም ተራራ መጓዝ ይኖርበታል ማለት ነው። መድኃኔዓለምም ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን ምን አላቸው? አወጣቸው። ለምን? ቃሉን የሰሙት ድምፁን የሰሙት እነርሱ ስለሆኑ ቅዱሳን ሐዋርያት ቃሉን ሰምተው ስለተከተሉት ምንን አዩ? ታላቅ ብርሃንን አዩ። እንግዲህ ቅድስት ሀገር ኢትዮጵያ ሕዝቧን በጠቅላላ ታላቅ ብርሃንን ለማየት ወደ ረጅም ተራራ ወደ ቅድስት ቤተ ክርስቲያን ወደ ንግሥተ ሰማያት ወምድር ወላዲተ አምላክ ወደ ቅዱሳኑ ወደ ፈለገ መድኃኔዓለም መጓዝ ያስፈልጋል ማለት ነው። በሞት ሀገርና ጥላ ለተቀመጡትም ምን ወጣላቸው ይላል? ብርሃን ወጣላቸው። እንግዲህ ብርሃን እንዲወጣልን እርሱን መከተል
ብርሃኑንም ማስተዋል ያስፈልጋል ማለት ነው። ራሱ ሰይጣንም ምን ብሏል? የብርሃንን መልአክ እንዲመስል ራሱን ይለውጣልና። ስለዚህ የትኛው ነው እውነተኛው ብርሃን? አማናዊ ብርሃን የቱ ነው? በደብረ ታቦር የተገለጠው ሚስጥረ ተዋህዶ እውን የሆነው ለሰው ልጆች ሁሉ የሚያስፈልጋቸው ቅዱስ ጴጥሮስ እንዳለ ጌታ ሆይ በዚህ መሆን ለእኛ ምንድን ነው? መልካም ነው። ለእኛ በዚህ መሆን መልካም ነው የምንለው ወደ የትኛው ተራራ ስንወጣ ነው? ወደ ረጅሙ ተራራ። ወደ ቁልቁል ስንወርድ ግን ምን አለ? ብርሃኑ ከኛ እየራቀ ጨለማ በእኛ ላይ እያየለ ይመጣል። እንግዲህ በአንተ ያለው ብርሃን ጨለማ እንዳይሆን ምን በላለው? ተመልከት። ስለዚህ በእኛ ያለው ብርሃን እግዚአብሔር የሰጠን እድል በጨለማ እንዳይቀየር ዘወትር ከጨለማ ወደ ብርሃን ከሐሰት ወደ እውነት ከፍ ወዳለችው ተራራ እንድንጓዝ የእርሱ ቅዱስ ፈቃድ ይሁንልን። ጌታ ሆይ በዚህ መሆን ለእኛ ምንድን ነው? መልካም ነው። እንግዲህ በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ ልዑል ሕያው ቅዱስ አምላክ ይርዳን። ረጅሟ ተራራ ንግሥተ ሰማያት ወምድር ወላዲተ አምላክ በርትዕት ተዋሕዶ ሃይማኖት ታጽናን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይትአኮቶ ይሴባህ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት። ይቆየን። ዘኢትዮጵያ